እግዚአብሔር ምን ይሳነዋል? አዲሱ ቤታችን ገብተናል። ተመስገን። ሁላችሁም ላሳያችሁ ፍቅር ከልብ አመሰግናለሁ። በድጋሚ ሌላ ቤት ቀይረን አሪፍ ቤት ተሰጥቶናል። በጣም ከልብ አመሰግናለሁ። እግዚአብሔር ለዚህ ሁሉ ስለረዳኝ ከልብ አመሰግናለሁ። የእናንተንም በዙሪያ ያላችሁ እዚህ ቲክቶክ ላይ ዩቲዩብ ላይ መታችሁ ሰፖርት የምታደርጉኝ ከልብ አመሰግናለሁ። እህትም እንደ እናትም ማያት ከልብ አመሰግናለሁ። ከጎን የሆነ የምትረዳኝ ሄሉም ከልብ አመሰግናለሁ። አንቺንም እግዚአብሔር ያክብርልኝ። የተወሰነ ላሳያችሁ ቤቱን ሙሉ ቪዲዮ ሰራላችኋለሁ። የተወሰነ ግን ማየት ትችላላችሁ። ቤቱ በጣም ትልቅ ነው እንደምታዩት። ልጆቹም እንዳጋጣሚ ቤት ናቸው። እነሱንም ደስ ብሏቸው የራሳቸው ክፍል ተሰጥቷቸው ኪችኑንም ማየት ትችላላችሁ። እግዚአብሔር ይመስገን። በጣም ደስ የሚል ቤት ነው የሰጡኝ ከልጆች ጋር። አሁን ላይ ቢያንስ ለተወሰነ ለረጅም ጊዜ ከኔ ጋር መቆየት ይችላሉ። አሳያችሁ ቆይ ልጆቹ ፊልም ምን እየሳላችሁ ነው? ዋው አዳ ቸከቸከው እንዳለ እንደዚህ አይደለም የሚሰራው። ቀደም የሳልከው አሳይኝ። ላዮን ሊዮን ዋው ላዮን ስላለ ኦኬ ጎበዝ። ሙሉ ቪዲዮውን ዩቲዩብ ላይ እሰራላችኋለሁ፣ አሳያችኋለሁ። ድጋፋችሁ አይለየኝ። ተባብራችሁ ዩቲዩብ ቻናሌንም ሰብስክራይብ ላረጋችሁ ለሁላችሁም ከልብ አመሰግናለሁ። 100,000 ልታስገቡኝ ነው። አሁንም ቀጥሉበት፣ ግፉበት። አሁንም ሰብስክራይብ ማድረጋችሁን እንዳታቆሙ። ከልብ አመሰግናለሁ። ይመቻችሁ። እናቀው ነገር የለም። እንደዚህ አይነት ቦታ እንዲደርስ ያደረገው የራሱ የሆነ መንግስት ነው፣ እኛ አይደለም። ለዚህም ነው ዛሬ የምታዩትን ቤት የተገኘው። ለዚህም ነው እንጂ እስከ ዛሬ በአንድ ጊዜ ቤት አግኝቷል እንዴ? እኛ ውሃ ነው የምንጠጣው። ጌታ ይፈርዳል። ኢየሱስ ጌታ ነው፣ ይፈርዳል። ሁሉም በሰዓቱ ነው አዳጎን። በሰዓቱ እንገናኛለን ሁላችንም። not now maybe one day አሎ ከሰኞ በኋላ ታዩታላችሁ። እኛ ውሃ ነው የምንጠጣው። ጌታ ይፈርዳል። ኢየሱስ ጌታ ነው፣ ይፈርዳል። ሁሉም በሰዓቱ ነው አዳጎን። በሰዓቱ እንገናኛለን ሁላችንም። not now maybe one day እሳቸው ሮጦ ሰው ሮጦ ሲሉ አረ እንደው ምን ቀን ነው ሳምርጌ፣ እንደው ምን ቀን ነው ማማዬ፣ እንደው ልጅነት ግን እኮ ከባድ ነው። አይንሽ እንደዚህ አልተገለጸም ነበር እናቴ ልጅ እንዴ አልተገለጸም ነበር። አሁን ተገለጸ አላልኩም። ወደም ተገለጸ። አሁንም የራሱ ቤት አይደለም፣ የመንግስት ቤት ነው። ሆስቴል ነው። እስከ ፌብሩዋሪ ድረስ ነው የሚቀመጠው። ከዛ በኋላ ይታያል። የራሱ ቤት አይደለም፣ ሌላ ቤት። ይሄ የሱ ቤት አይደለም። ይሄ እንደዚህኛው ቤት በግል በስም ያለ ቤት አይደለም። ለዚያም እስከ ፌብሩዋሪ ጊዜያዊ ነው። እሱንም ትላንትና እሷ ሳይን አድርጋ ነው። በውሸት አትመኑ። ይሄ ህግ ያለበት ሀገር ነው። ብቻችሁን ምን የምታደርጉት ነገር የለም፣ አይቻልም። ሲስተሙ የዚህ ሀገር ሲስተም። እኛ እኮ መጀመሪያ ወደዚህ ስንመጣ እኮ ስመጣ ነግረናችኋል። ይሄ ነገር ህግ ጋር ከደረሰ ሌሎች ኢትዮጵያኖች ሲያረጉ አይታችሁ እንደሆነ በጥቁር ነው። ከቤት ይወጣል፣ ለመንግስት ያሳውቃል። ስራ የለኝም ይላል፣ ግን እዛ ቤት ውስጥ ነው የሚኖረው። በጎን ብሩን ይቀበላል። ብሩን ትሰጧለች፣ ይሰጣታል ለሚስትየው። ከመንግስትም ትቀበላለች፣ ከዛም ትቀበላለች፣ ቤቷን ትሰራለች። እኛ ጋር እንደዚህ አይሰራም። ልዩነቱ እኛ ጋር ከዚህ በኋላ በልጅም በሚስትም በምናምን ስም የሚነገድ ነገር አይኖርም። ኢሌጋሊ መንግስት የሚያውቀው ከሆነ ማወቅ አለበት። በቃ መንግስት ማወቅ አለበት። ኦኬ ኢትዮጵያ ያለው ስላቅ ይችላል። እዚህ የምትኖሩ ለነገሩ ጫት የሚቅም ጫት ነጋዴ ምናምን ይሄ አታውቁት። ምክንያቱም እናንተ ኑሯችሁ ራሱ አውሮፓ ውስጥ ኑሯችሁ ራሱ የተዝረከረከ ኑሮ ስለሆነ ማለት ነው።
እነዚህ ልጆች ሲስተም ውስጥ ስላሉ አይቻልም፣ ማሸትም አይቻልም፣ ወዲያ ነኝ ማለትም አይቻልም፣ መውጣትም አይቻልም፣ መግባትም አይቻልም። ልጆችን ይዞ እንደፈለጉ የትም መሄድ እንኳን አይቻልም። የዚህ ነው ያለው። አይቻልም። ኢትስ ሃርድ። በቃ እንደፈለጉ እንኳን ከልጆች ጋር እንደፈለጉ ለመሆን ግዴታ ፊክስ የሆነ ታይም ሊኖረው ይገባቸዋል። ሁለቱም ለልጆቹ እኩል መብት ስላላቸው ለማንኛውም ባልን ስለተፈራረሙ ስላልተፈራረሙ አይደለም። እዚህ ሀገር ብትፈራረም ባትፈራረም ችግር የለውም። ግን ሄደን ለመንግስት እሱ አባቱ ነው ካላችሁ ፋዘር ሻፍት የሚባል ነገር አለ። ታምኖ እንትን ይደረጋል፣ ይፈቀዳል። ልክ እንደ እናትየው እሱ መብታል፣ እሷም እኩል መብት አላቸው በልጆቹ ላይ። ያ ማለት እኩል መብት ካላቸው ልጆቹን ቢጣሉም ልጆቹን የማሳደግ እኩል መብት አላቸው። ልጆቹ ላይ በሚያደርጉት ነገር በሙሉ እኩል መብት አላቸው። በሚወስኑት በሙሉ እኩል መብት አላቸው። አንዱ አልችልም ካለ እሱ ሌላ ጉዳይ ነው። አይ አንቺ ያዢ እኔ እሰራለሁ ካለ ሁለቱም ተስማምተው ልጅ የሚጠብቅ ከኪንደር ጋርደን ውጪ እንደ ሌላ እንትን መንግስት ያዘጋጀላቸዋል። አላይነ ሲል ሞታ ሲንግል ማም ከሆነችም መንግስት ራሱ ከፍሎ ልጆቹን ከኪንደር ጋርደን የሚያስወጣ እሷ ከትምህርቷ ከስራ ስትመጣ እንዴት እንደምትቀበል ያስተካክላል። ያንን እንዳያደርግ ግን ኦልሬዲ እሱ አለ። እሱ ካለ ደግሞ ቅድሚያ ቻንሱን ለማን ነው የሚሰጥ? መንግስት። ይሄ እኮ በጣም እኮ እንደዚህ ጸብ ውስጥም እኮ የሚያስኬድ ነገር እኮ አይደለም። መንግስት አንተ ስላለ ኃላፊ እንጂ ለሱም ጥሩ አይደለም። አይ ኦኬ እኔ የለውም ቢል ቅምት አድርገው ልጆቹን እንዳይደርስ ነው የሚያደርጉት። ያንን ደግሞ ማድረግ በጣም ቀላል ነው፣ ግን ልጆቹ ይጎዳሉ ያላባት። እኛ ያደረግነው ነገር ምንድነው? ልጆቹ ካላባት ማድረግ ኔቨር የለባቸው። እኛን እንዲያውም ልንመሰገን ነበር የሚገባው ነገር። በነገራችን ላይ ነገ ልጆቹ አድጋ ያመሰግኑናል። ግን ችግሩ ይሄ አይደለም ጋይስ። ችግሩ በሰላም እኮ ነው። በቃ ሁሉ ነገር ቆንጆ ነው የሆነው። ችግር የሆነው ግን የቤቱ ጉዳይ ነው። አለቅ ቤቱ ተሸመተ፣ ተጠቀለለ፣ ያሰበው ነገር አልሆነም። ሌት ሆኖ ስለደረሰው ጥር አለ። በቃ ይሄ ነው የሱ ችግር። አንድና አንድ የሱ ችግር የሆነ ይሄ ግዴታ መውደቅ የለባትም። አትችይም። ግን እኮ ለምንድን ነው ግን ከእናትና ከአባት ምንድን ነው የሚሻለው ነገር? እንግዲህ እኔ አይደለሁ እንዲቀኑ ሙሉ የሚይዛቸው እሷ እኮ ትምህርት ናት፣ ስራ ናት። አባቱ እንዴት ነው ምንድነው ይሄ አባባላቸው አይገባኝም። ከአባት እናት ይሻላል። ምን አይነት ለውጥ! እንዴት ለልጅ አባት እናት ይሻላል? ምን ጥርቅሲ በምን ምን አይነት አስተሳሰብ ነው ያለሽ አንቺ? ምን ማለት ነው ከአባት እናት ይሻላል? ከእናት አባት እንደዚህ ሌብልም አትስጡት። እንዲህ ብሎ ነገር የለም። እናንተም ስላላችሁ አይደለም። ህጉ ሻይልም፣ መንግስት ሻይልም። ጠይቁ። አበሾችን ተደብቀው እኮ ነው። ተው። ብዙ ጊዜ ጭቅጭቅ አይታችሁ ነው። እንዲያውም ማስቀርባለሁ እንዳታይ ነው ማደርግህ ምናምን ነገር። አንድ ሄዶ ነው ልጁን ለተወሰነ ጊዜ አልታየም ከተባለ ፉል ዞግርሽት እናት ናት የምትወስደው። ፉሉ ይህንን ይፈልጋል እሱ። እርግጠኛ ነኝ አይፈልግም። ልጆቹን ማየት ይፈልጋል። ይህንን እንዲሆን ትፈልጋላችሁ? ካልከፈለ ካልረዳ ምናምን እኮ ማየት አይችልም። ይሄ ደግሞ ለሱ ሳይሆን ለልጆቹ ጥሩ አይደለም። አባታቸውን እየናፈቁ ስላልከፈለ ብቻ ወይ ደግሞ ስላላሳደገ ምናምን እንዲቀር ነው የምትፈልጉት? ህጉ የዚህን ያህል ጠንካራ ነው። የዚህን ያህል ትከፍላለህ፣ ትይዛለህ፣ ካልሆነ በቃ ትቆራረጣለህ። የዛኔ እኛ ልጅ ይዘን በየሰዓቱ ወሪዝ ማይዳድ እንድትለን አንፈልግም። ሁለት ነገር ነው የሚያስመርጡት። የሚሰራ ከሆነ ፉል ታይም ስራ ካለው፣ ስራ የለውም ልጁ ሚኒ ጆብ ትንሽዬ ስራ ናት ያለችው የሆነችው 1 ሰዓት 2 ሰዓት የምትሰራ አለቀ።
ኦኬ ህጉን እኮ ውሸት የትም አያደርስም፣ ማሸት የትም አያደርስም። ችግሩ ሌላ የተፈጠረው እንደዚህ እሳት አድርጎ እንደዚህ ያወጣው እኮ ልጁን እኮ ሌላ ነው፣ ሌላ ጉዳይ የቤቱ ጉዳይ ነው እንጂ እኮ ግዴታው እንደሆነ እኮ ያውቀዋል እኮ። እንዲያውም እኮ እሱ እኮ አንድ ነገር እኔ አሁን መናገርም አልፈልግም። እሱ የፈለገው እንዲያውም ሌላ ነው እውነት ለመናገር። ለዚህ ነው እዚህ የሚያወራውና ውስጥ የሚያወራው አንድ አይደለም። እግዚአብሔር ምስክሬ ነው፣ አንድ አይደለም። እኔ ይሄን ጨለማ አይን ጋር ሾክ ያደረገኝ ነገር አለ። ማውራት ስለማልችል ነው። እዚህ ላይ ልጁ ለሷ ያላት እንዲያውም ሌላ ነገር ነው፣ ሌላ ነገር። እዚህ ላይ ደግሞ የሚያወራው ምንድነው? ልጆቹ በጣም እንደሚወድ ኖ ኖ ኖ ኖ ኖ ኖ፣ ውሸት ነው፣ ውሸት ነው። እንግዲህ በሁለቱ መሀል እኔ አላጓራሁት ወደ ነገሩ። በሁለቱ መሀል ያለው መድኃኒዓለም ነው አይደለ? መድኃኒዓለምና መድኃኒዓለም ምን እንዳለ ለሷ ምን ብሎ እንደተናገረ። ምክንያቱም እናንተ እንደምታዩት እኔ እግዚአብሔር ምስክሬን ለእናንተ የሚያሳየው ሰው አይደለም። አቅቶት መሰለኝ ወጣው ልጆቹን ጣሉብኝ። ይህን ሜክን አታረጉም እንዴ? እውነት 5 ዓመት አሳድጎ ከሆነ 1 ሳምንት ይዞ እንደዚህ ልጆቹን ጣሉብኝ፣ ማኖሪያ የለኝም፣ መንጠቅስ የለኝ። ወዲያውኑ ልጆቹን እንደያዘ ነው ወደ መኖሪያ ቤት የሰጡት፣ ወዲያውኑ ማረፊያ የመጀመሪያ። ምክንያቱም እንደዚህ በእንደዚህ ስቴፕ ነው የሚሄደው። ምክንያቱም እሷ ስራ ትሄዳለች፣ ኔክስት ህይወት አላት። እንደዚህ እዚህ ሀገር ከ6 ወር በኋላ ምናምን ልክ ሲቀበሉ ወዲያውኑ ነው የሚወስኑት። ወዲያውኑ እና ተባለ ማረፊያ ተሰጠው። ይኸው ከ2 ሳምንት በኋላ ደግሞ ሌላ ትልቅ ማረፊያ ተሰጠው። አሁን የአሁኑ ቤት ራሱ እስከ ፌብሩዋሪ ነው፣ ለረጅም ለ3 ወር ነው ይታያል። ይሄ እናንተ የለመዳችሁት ምንድነው? ኢትዮጵያ ቆይ ነገ ቆይ ዛሬ እንዲህ ብሎ ነገር የለም። ሰከንድ በተለይ ልጅ ላይ ያላቸው ጥንቃቄ ልጅ ላይ ያላቸው እንትን በጣም ኃይለኛ። ነጥቀው ልጆች አንድ ነገር እንዲሰማቸው አይፈልጉም። ካንተም ነጥቀው ቁጭ ያደርጋሉ። ከፈለኩ ሁለታችሁም እንዳታዩት ማድረግ ይችላሉ። የዚህን ያህል ኃይልም ያላቸው ለልጅ ያላቸው ሴክት ማለት ነው። ገባችሁ? ጣጣ አይፈልጉም። ይሄ ጭቅጭቅ ምናምን እንደዚህ ትቀበላለህ፣ ወዲያውኑ ትፈርማለህ፣ ትሰጣለህ፣ ትቆራረጣለህ። ፍርድ ቤት የለ ምን ጥርቅስጌ የለ ወረቀት ነው የሚልኩልህ። በቃ አባትነት ስምህ ራሱ አይኖርም። ይሄንን ደግሞ እንደ እናት እንደ ልጆቹ የፈለገ ነገር ቢሆን ከመጀመሪያም ነግረናቸዋል። እሷም የምትታገለው ሁሌኛ የምንታገለው ካላባት አያልኩ ቢሮጥም ራሱ እየሮጥ እንደምናሳይ። ምክንያቱም ልጅቷ በተለይ ሴቷ ልጅ ቅርርብ አላቸው ከሴቷ ጋር እንዲያድጉ አንፈልግም። የፈለገ ችግር ቢኖር አባቷ ምንም ይሁን እንድታውቀው እንፈልጋለን። ዲቃላ አይደለችም። ነገር የሴት ልጅ ብላችሁ እንድትሰድቧት አንፈልግም። ምክንያቱም እዚህ ኮሚኒቲ ውስጥ ስላለች ብቻም ደግሞ የሚለፋ ነገር የለም። እኔ አልፈልግም ብሎ ቁርጥ ካረገ ደግሞ ምንም ችግር የለም፣ እንነግራታለን። አልፈልግም የተባልሽ ልጅ ነሽ ብለን እናንተም ትነግሯታለች። ያንን ግን ቪዲዮ አለ ጋይስ፣ ቪዲዮ በሙሉ አለ። ቪዲዮ በሙሉ እዚህ ላይ የሚያወራውና እዛ ላይ የሚያወራው ፍጹም የተለያየ ነው። ፍጹም የተለያየ ነው። እኔ እንዲያውም ውድለታ ቪዲዮን ሲለቀው ኦኬ ዩቱብ እንድታዩለት እንድትመጡለት ምናምን ይመስለኝ። በንጋታው ሄዶ የተናገረውን የሚያመው እንዲያርገውኝ እንደዚህ ወጣው እንደዚህ ገብታው እንደዚህ ሆነው እንደዚህ ሆነ። ውሸት፣ በጣም ውሸት፣ በጣም ውሸት። ለነገሩ እኔ ለምንቸዋለሁ የእሱን ውሸት እኛ ለምንድነዋል? እኔ በተለይ ለምንቸዋለሁ። እንዲህ እናንተ የምትፈልጉት ምን እንደሆነ ታውቃላችሁ? እናንተ የምትፈልጉት እኛ እንደዚህ አይነት ሰዎች አይደለም። የሚያስለቅስ 5 ሳንቲም ነገር የለም። ሶሻል ሚዲያ ለመተን የምናለቅስበት ምንም ነገር አንደኛ የሚያሳዝንም የሚያስለቅስም ነገር አልደረሰብንም። የምንፈልገውም ነው እንዲሆን አባትና ልጅ እንዲቀራረቡ እንፈልጋለን። እሱም እንደ አባትነቱ ለልጆቹ ጊዜ እንዲሰጥ እንፈልጋለን። ከኛ ጋር ምንም ግንኙነት ባይኖረው ከእናትየውም ጋር ግንኙነት ባይኖረው ከልጆቹ ጋር ግን ግዴታ ግንኙነት ያስፈልገዋል። ለዚህም ነው እዚህ ላይ የሚያወራውና እናንተ ጋር የሚያወራውና እያንዳንዱ እና እባክህን ልጆቹ ናፍቀዋል ተብሎ ስንቴ ልጆቹን ከለከሉኝ ይላል። ስንቴ ነው የተጻፈለት? ሴቷ ጠይቃ ስንት ጊዜ
አይመቸኝም እኮ ነው ያለው። አይመቸኝም በሰት አይመቸኝም በሰት አይመቸኝም በሰት። ይሄንን አውጥተን እንለጥፈው፣ ይለጠፍ ከዋትስአፑ ላይ። ለምንድን ነው እኔ ከነበርኩበት አካባቢ ይሄንን ቤት እኮ እኛ እኮ ርቀት የሚያስጠላ ከተማ እኮ ነው። ከተማ እንኳን ልጅ አይደለም እኔ ጠላት እንዲኖርበት አልፈልግም። ለምንድን ነው ወደዚህ መጣ ነው? እሱ እኮ ነው ያስመጣ ነው ወደዚህ። ለሱ ተብሎ እኮ ነው ይሄ ቤት። ምኑ አምሮ ነው ይሄ ቤት? ስታዲየም ነው የሚያክለው። ምንም ግን ጥቅም የለው ከዋጋው ንረት በስተቀር። ከነገና አካባቢውም ጥሩ አይደለም፣ ለልጆች የሚያርጉበት አይደለም እንደኔ። ለምንድን ነው ወደዚህ የመጣ ነው? ለሱ እኮ እንዲቀርበው እኮ ተብሎ እኮ ነው እንጂ ያለበት አካባቢ ቤት ፈልገን በባንክ ይገዛለሁ እኔ ክሬዲት መቀመጥ እንችላለን። ለምንድን ነው ራሱ እኔ ልጆቼን ማየት የምችለው እዚህ ካልመጡ ብሎ እኮ ነው የመጣ ነው። ይሄንን ሁላ እናንተ እንድታምኑን እንዲህ ብሎ ነው እንደዚህ ብሎ ነው እንበል አንልም። ሁ አሪው ሲጀምር ማናችሁ እናንተ? እዚህ እስከመጣን በኋላ ስንት የመጡ አይቷቸዋል ልጆቹ በተባለበት ሰዓት ወስደዋል ነው። ለዩቱብ መስሪያ ነው የሚወስዳቸው፣ ለዩቱብ እና ለዩቱብ መስሪያ። እኛ ይሄንን ሁላ ደግሞ የምናስረዳበት ምን ስለሆናችሁ ነው? ምን ስለሆናችሁ? ሁ አሪዩ ህጉን የዚህን ሀገር ህግ የሚያውቅ ያውቀዋል። የዚህን ሀገር ህግ የሚያውቅ በነገራችን ላይ ይሄ ያገባችሁ ምን ያላችሁ ራሱ በስነ ስርዓቱ አታውቁትም ህጉን። ምክንያቱም ሁለታችሁም የሶሻል ሚዲያ ተረጂ ናችሁ። የሶሻል እንትን ተረጂ ስትሆኑ ወይ የአርባይት ሳምንት ተረጂ ምናምን ስትሆኑ ሁለት ባልና ሚስት ተረጂ ከሆኑ እንደ ሰውም አይቆጥሯችሁ፣ እንደ ሰውም አይቆጥሯችሁ። እናንተም የተቀበላችሁትን ተቀበላችሁ ልጆቹን ስለምታሳድጉ። እዚህ ጋር ግን ያለው እንደዛ አይደለም። ሰራተኛ ናት፣ ተማሪ ናት። ስለዚህ መንግስት ያናገራታል። ለምን ስራሽን ተውሽ? ደሞዝ እየከፈልሽ ለምን ትምህርትሽን ተው? እየተከፈለሽ ነው። ኦኬ ልጆቼን እዚህ እየጠበቅኩኝ ነው። ኖ ኖ ኖ ኖ። የት አለባታቸው? ሪፖርት አላደረገንም። ገባችሁ? ከዛ እሱ ላይ ይፈልጉታል፣ እሱም በጎን ይፈልጉታል። ሁለተኛ ነገር ሁለቱ ደግሞ ሲገናኙ የማይስማሙ ከሆነ የሚጣሉ ከሆነ የማይግባቡ ከሆነ ኦልሬዲ ነገሮች በሙሉ ያልቃሉ። ወደ ጸብ የሚሄዱ ከሆነ ማለት ነው። ምን ስራ የለው? ውሸት ድሮም የለውም እንኳን ነው። አንድ የሆነች ትንሽ ሚኒ ጆብ አለችው ተለቅ በቃ ሌላ ስራ የለም። ስለዚህ ምን ያደርጋሉ እነሱ? አሁን እነሱ ወደ ጸብም አይደለም ምንም አይደለም። ኦኬ እንዴት ነው አብራችሁ አትኖሩም? አዎ ተለያይታችኋል። አዎ እንዴት ነው ታዲያ ልጆቹን ቴክ ኬር የምታደርጉት? ምክንያቱም አንዱ የስራ ፍላጎት አለው የጀመረው ነገር አለ፣ አንዱ ደግሞ ቁጭ ይላል። ስለዚህ ይህንን ለማድረግ ደግሞ አንተ ጋር ያለው ነገር ምንድን ነው? አሁንም ስራ ላይ ተማሪ ነኝ ቢል የሁለቱም ሰዓት የሚስተካከልበትን ይፈልጉ። እንኳን ባይኖሩ ተነጋግረው አንደኛው በሽሽት አንደኛው ደግሞ አርገው መጀመሪያ እዚህ ቤት የተነጋገሩት ይሄ ነው። ጸቡም የመጣው በዛ ነው። እንደዛ አርገው ነው የሚለያዩዋቸው። ካልሆነ ግን ከሁለቱም ልጆቹ ሊነጠቁም ይችላሉ። ካልሆነ እናት እኔ ብቻ እችላለሁ ትችያለሽ ካልሆነ ደግሞ ጠቅለል አድርገው ለእናት ይሰጣሉ። አይ ካልሆነ ለአባት ይሰጣል። ስለዚህ ይህንን ደግሞ የሚያደርገው መንግስት ነው። እኛ መሰረዝ አንችል፣ መደለዝ አንችል፣ ምን ማለት አንችል አሎ። ከሰኞ በኋላ ታዩታላችሁ። ማማ ይዞ ተጫዋች ደንሺ ተዝናኝ ተጫዋች። እኛ ውሃ ነው የምንጠጣው። ጌታ ይፈርዳል። ኢየሱስ ጌታ ነው፣ ይፈርዳል። ሁሉም በሰዓቱ ነው አዳጎ። በሰዓቱ እንገናኛለን ሁላችንም። Not now, maybe one day. አራኮ አይጆንዬ እንዴ ኧረ እንዳለ ሀሰት እኮ ሂጂ ተጫዋች ማማዬ ሂጂ። ኧረ እኔም ልተኛ
በቀሽተኝ 00 ሰዓት ሊሆን ነው። በቀተኝ አይደረት አያጥንት ቪክቶሪያ ሴክሬት መቼ ነው ግን እሱ ነገር እንዴት ነው? ጻፉ ኢሜል አልጻፉም። ይጥፋሉ መቼ ይቀራል? የጻፉም አሉት ያለሽ ቢኪኒ ገና ሞዴል ትሆናለች ልጄ። የቢኪኒ ሞዴል ገና ምንድነው ያለው እዚህ ላይ ተነቃነቅሽ ገና በፓንትና በጡት ሚያጅ በእንዲ እንዳለ ተንጠልጥላ ትመጣልሃለች። ይሄ ነው እንደሚገርም ገና ማማዬ ሂጂ እናቴ ሂጂ ተጫውቺ ሂጂ ተኝ የሆነ ነገር ቢ ወተት ጠጪ ተኝ ሂጂ መስታት ልብላ ቢ ላንቺን ያስቀምጥ ቢ ነገ ምን ልስራልሽ ማማዬ ምን ክትፎ ልስራልሽ መች ስጋ ወጥ ምን ልስራልሽ ሰላጣ ልስራ ነገር ሰላጣ ስሪያዳ ያን ሰላጣ ልስራው እንደ አቮካዶ እኔ እምበላለሁ እሱን እሰራልሻለሁ በቱን አርግተሽ እሱን እሰራልሻለሁ አሪፍ በአሳ እሱን እሰራልሻለሁ ቀጥቀጠሽ ስራሽን ሆድሽን ሰፋ አድርገሽ ቆንጆ ዳቦ ይዘሽ ትመጫለሽ ፍሬሽ ከዛ ግን ከጂም በኋላ ነው በለው ያምረን እንብላ እንጂ አራኩ ጂም 2 ቀን ሆነኝ እኮ ከሄድኩ በልተሽ ትሄጃለሽ ታጠፊያለሽ ትበይና ድብን ያለ ስፖርት ትሰራለሽ ከዛ ስትመጪ ትደግሚዋለሽ ጨንቀኛላ ይሄ እኮ ነው ችግሩ እኔ ከስራ ስመጣ እኔ ከስራ ስመጣ እኔ ጂም መሄድ እፈልጋለሁ እስቲ ነገ አብረን እንሂድ እንዴ ከዛ ለሷ እንሂድ ልምጣ እንዴ ነይ አዲዳስ ጫማ የለኝም የኔን ታደርጊያለሽ ትልቁን ቁጥር አንቺ ልጅ እንጂ እኔን እያሰፋሽ ጫማዬን እያሰፋሽ እኔ አንቺን ማድረግ ይፈልጋልና ትንሽ አጠር የሚለው ወይ ገዛለሁ የሆነች አዲዳስ ገዛለሁ በቃ አብረን እንሄዳለን እኔ ግን በልቼ ነው የምሄደው እናቴ በልቼ እሺ ግን ብዙ እንዳበይ እኔ ስመጣ ብዙ እንዳበይ እኔ ጠዋት በላለሁ ታዲያ እኔ ሳልበላማ ሰርቼ በልቼ እሄዳለሁ ሰላጣውን ስትመጪ ትቀላቀያለሽ እንዳይሟሟ ሌላስ ምን ልስራልሽ ጁስ ልስራልሽ እና አልጠብቅሽ ቀላቅዬ ምን የሙዟን የወተቷን የብርቱካኗን ጁስ የነፊሎን ባናና ብቻ ከሆነ ሙዝ ብቻ ከሆነ ለራሴ ብርቱካን ጨምርበታለሁ ያው ሂድበት እንትን ሙዝና ብርቱካን ለኔ እንዳታረጊ ለራሴ እኔ ሙዝ እኔ ሆዴን እንትን ፊሎ ትወዳለች እሱ አይ ነው እኔም በጣም ወደው ጠጥተው ያውቁ ይሆን እነዚህ ልጆች ያንን ጁስ በስቲ አዳምዬ ነው ጌታ ማማ ጁስ ይላል አሪፍ ነው በጣም ያ አላቪቱ ጋይስ 1200 በጣም ነው የምወዳችሁ ኦ ማይ ጋድ ከመጀመሪያው እስከ መጨረሻው ስላያችሁኝ ቴንክ ዩ በዛ አጋጣሚ ደግሞ ዩቲዩብ ላይ ብቅ እያላችሁ እና ያው በሰፊ እመጣለሁ ከዚህ በኋላ እንፋታም ጉርሻሽ ውስጥ እየገባሁ ነው ፈልገሽ እኮ ነው ልፍቴ እንደሚገባ አይደለም ማለት ነው አሚን የልጅ ያሳየኝ ጥሩ አማች ይስተግለም መርቁኝ እግዚአብሔር ከዚህ በኋላ ወደ ቤት የምታመጣው አማች ጥሩ ይሁን ብላችሁ መርቁ የተማረ እንዲሁ ደደባ ይቡን አይደለም የተማረውን አስገባ የሚመክረውን የሚያማክረውን ሚስቱን የሚጠብቅ ይስጠን አሜን ረዘም ያለ አስተሳሰቡን ረዘም ያለ ይስጠን አሜን ያ በየሴት ቤቱ የሚቀላውጥ ደበደበኝ የማይል ይስጠን አሜን ፖሊስ የማይሮጥ ይስጠን አሜን የሮጠው እሱ ሮጡ የሚሉት እኔ አይ ጌታ አይ ግልባጭ እሺ ቻው ደህና ደር እሳቸው ሮጦ ሰው ሮጦ ሲሉ አረ እንደው ምን ቀን ነው ሳምርዬ እንደው ምን ቀን ነው ማማዬ እንደው ልጅነት ግን እኮ ከባድ ነው አይንሽ እንደዚህ ያልተገለጸም ነበር እናቴ ልጅ እንዲህ አሁን ተገዛላ ከሆነ ወደም ተገዛው ብቻ አይደገምም እንደዚህ ነገር እንደው አይደገምም አትሊስት ነው የሆነ ዲግሪ ያለው የሆነ መናጀር ዩኒቨርሲቲ ተማሪ ሆነ የጨረሰ የጀመረ የሚያገናዝብ እንደሚያነብ ካልድዬ
እንዲህ የሚያነብ ታምጣልን እቺ ሴትዮ እንዲህ የሚያነብ የሚያገናዝብ ላይብረሪን በእግሩ የረገጠ የሆነ ነገር ስትይ የስ ኦፍ ኮርስ የሚል እንዲሁ አደራሽን እንዳትደግሚው። ይሄ ማህይብ እንደው እዚህ ቤት ማህይብ መቼስ እንደው እንዲህ ብሎ የሚያነብ እንኪ መጽሐፍ የናንብብ እንዲያንብብ በለው እንደና እንደዛም ይተኛ የማይጨቃጨቅ የቤቱ ነገር የሱቁ ነገር የማይል ይስተናሚን ራሱ ሰርቶ የሚገዛ ይስጠን። ራሱ ሰርቶ ሱቅ የሚገዛ ራሱ ሰርቶ ቤት የሚሰራ ስር የሚል አንቺ የሚል ይስጠን። እንዴ መጽሐፍ የሚያነብ ባል ስጠኝ ነው የምለው። ለልጄም የሚያነብ ባል ስጠን። እንደኔ ባል እንደዚህ የሚያነብ ችሎ የሚኖረው እሱ ብቻ ነው። እኛ ደደብ ሰጠን ደደብ አታርገን። እንዲያው አካል የዋ እንደው ጌታ ጠብቀን ጌታ ሆይ እንዲሁ ደደቡን አትስጠን። እንዲሁ ደደቡን ቁዝሩን አትስጠን። አሜን በሉ። የተማረ ይግደለኝ ነው የምለው ያገሬ ሰው ማይብ ከሚገለኝ ብጣላ ራሱ የተማረ ሰው ይግደለኝ። አበስከበርኩ ጌታ ኢንሻአላህ ማንበቡን ሳይሆን መገንዘቡን ያውቃ። እሱን እኮ ነው የምልህ የሚያነብም የሚገነዘብም ይስጠን። እሱ የደባት ነው ኢንሻአላህ ነገር ያለው ይሄ በህዝብ 833 ሰው አለ። ከእንግዲህ በኋላ ወደ ቤታችን አንኳኩቶ የሚመጣ እንዲያው የሚያገናዝብ እየሰማሽ ነው አዳኮ ንገሪ ካሊድ ማን ነው ሚሰራ ካሊድ የሚያገናዝብ ይስጠን። ካሊድ ይሁን እኔ ነው መንገዳችን ወዴት ነው ማለት ነው። አድሪስ ነገር ከሚቆጥር ብር የሚቆጥር ያምጣልን። አሜን። ብር የሚቆጥር ነገር ከሚቆጥር ብር የሚቆጥር ይስጠን። ብር የሚቆጥር ይስጠን። አቦ ካሊድዬ የኔ ጌታ እንዴት ነህልኝ? ካሊድማ አሁን ዱባይ ወስዶ እንትን ሊገዛልኝ ነው። ምንድነው እንደሚገዛልኝ? ሽቶ። ካሊድ ሽቶ የት አለ? ጊፍቴ ምንድነው ገዛላችኋለሁ ያለን የነበረ በቀደም ምንድን ነበር ያልሽው አንቺ? የሆነ ነገር ብሎኛል። ነገር አውግዛልኝ ብሎ ነበር። እሺ ብሎኛል። ዱባይ ቾኮላዳ ዱባይ ቾኮሌት የዱባይ ቾኮሌት ማማ ይዞ ተጫዋች ደንሺ ተዝናኝ ተጫዋች እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? ፍቅራችሁን ላሳያችሁኝ ሁላችሁም ከልብ አመሰግናለሁ። አለን እግዚአብሔር ይመስገን። እንዴት ናችሁ እናንተ? ሁላችሁንም ሰላም ብያለሁ። እስማን ብዙ ሰው ነው ያለው። እግዚአብሔር ይመስገን ደህና ናቸው። እንዴት ናችሁ እናንተ? አለን ሁሉም ሰላም። እንዴት ነው እናንተ ጋር? ዶክተር ሰላም ብያለሁ። ሁላችሁም ላሳያችሁኝ ፍቅር ከልብ አመሰግናለሁ። ለሁላችሁም የምር ሰፖርታችሁ በጣም ያስደስተኝ። ዩቲዩብንም ሰብስክራይብ አድርጋችኋል ባላችሁት መሰረት ኮሜንታችሁ በጣም ነው ያጠነክረኝ። ገባችሁ? ሁላችሁም ላሳያችሁን ፍቅር ከልብ አመሰግናለሁ። ይመቻችሁ እናንተም። አሜን።
እንኳን አብሮ ደስ አለን። በጣም ደስ ብሎኛል። አመሰግናለሁ ለሁላችሁም። አለላችሁ ባዮ ላይ ያለ ዩቲዩብ ሊንክ ባዮ አስቀምጬላችኋለሁ፣ ማግኘት ትችላላችሁ። ፋኒም ብላችሁ ገቡ ዩቲዩብ ላይ ማግኘት ትችላላችሁ። እለቅላችኋለሁ። ዩቲዩብ ላይ ቪዲዮውን ሰርቼ አዘጋጅቻለሁ፣ እለቅላችኋለሁ። ምንም ማድረግ አይቻልም። ገስት መክፈት አልችልም። እንዴት እንደሆነ አላውቅም። ሁለቱም እስከዛሬ ዝግ ነው። እንዴት እንደሆነ አይገባኝም። ከዚህ በፊት ላይ ገብቼ አውቃለሁ። 30 ደቂቃ ምናምን መግባት አለባችሁ። ግን ከዚህ በፊት ገብቼ ስለማላውቅ አውቃለሁ። ግን ለምን እንደማይከፍት እስካሁን እንጂ። ልጆቹ ሰላም ናቸው፣ እግዚአብሔር ይመስገን። በጣም ደህና ናቸው። ገስቱን እስቲ ልሞክረው እንጂ ሁለቱም ዝግ ነው። ያ 30 ደቂቃ መግባት አለብኝ ይላል። እንግዲህ አልችልም። ገስት ማስገባት እንዴት እንደሆነ አላውቅም። ጌም ለመጫወት እኮ እንትን ገስት ማድረግ አለባችሁ ይመስለኛል። የቱ ጋር ነው የሚላከው ራሱ? ገስት ላይ ሆስት ላይ ይመስለኛል። በተከታታይ 3 ቀን መግባት አለብኝ። 30 ደቂቃ መሰለኝ። ያ ለዛ ነው። ግዴታ በቃ ከዛሬ ጀምሮ እሺ፣ ዛሬ ነገ ከነገ ወዲያ 3 ቀን እገባለሁ ማለት ነው። ያ ማለት 30 ደቂቃ በየቀኑ ማለት ነው። ኦኬ ሄለን ምንም ማድረግ አልችልም። እንግዲህ ምን ይሻላል? ማንንም ማስገባት አልችልም። አዲሱ ቤት በጣም የሚያምረው ቪዲዮ ላይ ያሳያችኋለሁ። እግዚአብሔር ይመስገን ይሄንን እድል ስላገኘን። ሁሉም የእግዚአብሔር ፍቃድ ሆኖ ነው ለዚህ ደረጃ የደረስ ነው። ቪዲዮ ላይ ማሳያችኋለሁ። በዩቲዩብ ላይ በደንብ ስለማስጎብኛችሁ በጣም የሚያምር ቤት ነው የሰጡን። ዘግተናለች። ኦኬ እመጣለሁ። 30 ደቂቃ ይሙላ ወይ እዚህ ኦኬ 30 ደቂቃ ይሙላና እወጣለሁ። እስከዛ ሁላችሁም ዩቲዩብን ገብታችሁ ቼክ አድርጉት። 100,000 ልገባ ትንሽ ነው የቀረኝ። አሁንም ቪዲዮ ከሰራው በኋላ ወደ 15,000 ሰብስክራይብ ጨምሮልኛል። ከልብ አመሰግናችኋለሁ። ግን አሁንም 100,000 እንድታስገቡኝ ትንሽ ነው የሚቀረው። የቲክታክ አካውንቴንም ፎሎ እያደረጋችሁ ተመልካች በጣም ብዙ ተመልካች አለ። ፎሎ ግን ብዙ አታረጉም። ቲክቶክ ላይ ቪዲዮ ኦልሞስት ሁሉም ከ500,000 በላይ ነው የሚታየው። ግን ፎሎወር 100 ምናምን ሺህ ያለው እና ፎሎ እያደረጋችሁ ሁላችሁም ፎሎ ማድረግ እንዳረሱ። ቴንክ ዩ። ውበቶቼ ልጆቼ ናቸው እና የኔ ውበት ልጆቼ ናቸው። ለዛም አምሮባል ያላችሁኝ ቴንክ ዩ፣ በጣም አመሰግናለሁ። የልጅ አባት ስትሆኑ እንደዚህ ነው። ራሳችሁንም ካልተንከባከባችሁ ምን ዋጋ አለው? ልጆቼ ደስታዎቼ ናቸው። ፊቴ ላይ ደስታ ታያላችሁ። ገባችሁ? ልጆቼ ስላገኘው በጣም ደስ ብሎኛል። አሜን አሜን። ለልጆቼ ያኖርኩ ለማን ልኖር ነው? ቴንኪዩ በጣም አመሰግናለሁ።
ከዚህ በኋላ እንግዲህ በተከታታይ አይ ሆፕ እገባለሁ። ከዚህ በኋላ 2 ቀን በተከታታይ ገብና ያው ገዝቱ እንዲከፈት አደርጋለሁ። ያለበለዚያ ሁሌ ምንም ኪሳራ ነው። አንዴ ከገባችሁ በኋላ 3 በተከታታይ ስለሚያስፈልግ 30 ደቂቃ እስኪሞላ እንጠብቃለን። ሁላችሁም ፎሎ እያረጋችሁ ታብታብ እያረጋችሁ ነው የሚባለው። 3 ቀን ለግማሽ ሰዓት መግባት አለብኝ። ያ እገባለሁ በተከታታይ ማለት ነው። 1 ቀን ከዘለልኩ አይሰራም ማለት ነው። ያ በቃ እገባለሁ። እናንተ ማበረ ቴንክ ዩ ሁላችሁም። እመጣለሁ 30 ደቂቃ ይሙላልና እስቲ ቴንክ ዩ ብያለሁ። ሞላ በድጋሚ ሁላችሁም አመስግኑልኝ። ስምን እርግጠኛ አይደለሁም። ቴንክ ዩ ሁላችሁም። ሮዲ አመሰግናለሁ። ማነው ስሙ? ዳር ቴንክ ዩ ፈላን አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ ሁላችሁም። ኮሜንቶች በጣም እየፈጠነ ስለሆነ ኮሜንታችሁን ለማንበብ ሞክር። ኢንስታግራም ላይ እቀበላለሁ። እሺ ሞላ ቴንክ ዩ በጣም እግዚአብሔር ያክብርልኝ። እስቲ መርቁልኝ ሞላን። እግዚአብሔር ያክብርልኝ። ለሁላችሁም ክብሩን እግዚአብሔር ይሰድ። እግዚአብሔር ያክብርልኝ። 30 ደቂቃ አልሞላንም እስካሁን። ኦኬ እቀበላለሁ።